ኢትዮጵያ አሰብ ወደብን ለምን በአንገብጋቢነት ትሻለች? ሰላም እንደምንሏቸው ለቲፎክስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ቀይ ባህርና የኢትዮጵያ የወደብ አንገብጋቢ አስፈላጊነት ደጋግመው የሚያነሱት ጠቅላይ ሚኒስትር አብይ አህመድ በሰሞኑ ንግግራቸው ኢትዮጵያን የሚያክል ሀገር ተከባ ተዘግታ ለልጆቻችን መሸጋገር አለባት ብሎ ማሰብ ተገቢ አይደለም በማለት ኢትዮጵያ የወደብ ጥያቄዋን ለመመለስ ግን ግጭት እንደማያስፈልግ ጠቁመዋል። የኢትዮጵያን የወደብ ጥያቄ ከዓለም ሕግ አኳያ የሚተነትኑት የዓለም አቀፍ ሕግ ባለሙያው አቶ ባይሳ ዋቆወያ በበኩላቸው አሰብ ብቻ ሳይሆን ኤርትራም የኢትዮጵያ እንደነበሩ ታሪክ ልብ ቢለውም አሁን ግን አይደሉም። ከታሪክ ይልቅ ዲፕሎማሲያዊ መንገዶችን ማስቀደም ሁኔታውን ያፋጥናል። ወደብ ለኢትዮጵያ እጅግ አስፈላጊ ነው። በዚህ ላይ የኤርትራና ኢትዮጵያ ሕዝብ ተነጋግረው መግባባት ይችላሉም ብለዋል። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም። በታሪካችን ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚያሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። እኔ ላረጋግጥላችሁ እችላለሁ። ኢትዮጵያ ትችላለች። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የመደመር መንግስት የተባለው መጽሐፋቸውን በሚያስመርቁበት ወቅት አይቀሬ ስላሉት የኢትዮጵያን ወሰን ወደ ቀይ ባህር የመመለስና የወደብ ጥያቄን በማስመልከት በአጽንኦት የተናገሩት ነው። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያምን ኢትዮጵያዊ ካለ የሞተ ነው ሲሉም በቁጣ የወረፉት ጠቅላይ ሚኒስትሩ ለኢትዮጵያ ጎረቤት ሀገራትም የንደራደር ጥሪን በዚህ ወቅት አሰምተዋል። በተባበሩት መንግስታት ድርጅት በዓለም አቀፍ ሕግ አዋቂነት ሲያገለግሉ የቆዩና የዲፕሎማሲ ተንታኝ ሆነው አስተያየቶችን የሚሰጡት አቶ ባይሳ ዋቆወያ በኢትዮጵያና ኤርትራ ባለስልጣናት መካከል ከቅርብ ጊዜያት ወዲህ ተደጋግሞ ስለሚወረወረው የወደብ አገልግሎት ሀሳቦች ላይ ለዶቼ ቬለ በሰጡት አስተያየት ጦርነት ሕጋዊ አማራጭ እንደማይሆን በአስተያየታቸው ጠቁመዋል። በዓለም አቀፍ ሕግና ዲፕሎማሲ ውስጥ ወደብ አልባ ሀገራት የወደብ አገልግሎትን በጎረቤቶቻቸው በኩል ሲያገኙ በልምድ ሲተገበር የነበረው በሰጥቶ መቀበል መርህ ነው የሚሉት አቶ ባይሳ ዓለም ላይ በዚህ እንደ አብነት የሚጠቀሱት እንደ ስዊዘርላንድ፣ ቼክ ሪፐብሊክ፣ ሃንጋሪና ዩጋንዳ ያሉትን ሀገራት ጠቃቅሰው ኢትዮጵያ እንደ አውሮፓውያን አቆጣጠር በ1991 ህወሓት መራሹ መንግስት የአሰብን ወደብ ለኤርትራ ግዛት ለመተው ከወሰነበት ጊዜ አንስቶ የዓለም አቀፍ ሕግ ግዛቱን የሚያውቀው የኤርትራ እንደሆነ ነው ብለዋል። ያንንም በወቅቱ መደራደር የተሻለ ነበር የሚሉት ተንታኙ አሁን ላይ ወደ ቀይ ባህር መውጫ መንገድ 100% ቢያስፈልገንም ወደ ትግበራው መገባት ያለበት ከጦርነት ውጪ ነው የሚል አስተያየታቸውን ሰጥተዋል። ኢትዮጵያ በሌሎች ሀገራት እንደሚፈጸመው ነገሩን በኃይል የማሳካት እድል ግን ሊኖራት ይችላል የሚሉት የዓለም አቀፍ ሕግ ባለሙያው ሂደቱን በዚያ መልኩ ለመበየን የሚያስችል የዓለም አቀፍ ሕግ ባለመኖሩ በኢትዮጵያና ኤርትራ መካከል የሚደረግ ዲፕሎማሲያዊ ውይይትና የሰጥቶ መቀበል መርህ ከምንም በላይ ጠቃሚ ነው የሚለውን ሀሳባቸውንም አክለውበታል። የኢትዮጵያ የወደብ ይገባኛል ጥያቄ ከታሪክ አኳያ እንዴት ይታያል የሚለውን የዓለም አቀፍ ሕግ ተንታኙ አቶ ባይሳ ዋቆወያ ሲያብራሩ እንደተናገሩት ነገሮች ከሕግ አኳያ የሚታዩ ከሆነ ከታሪክ ይልቅ አሁን ላይ ማተኮሩ አይቀሬ ነው ሲሉም ገልጸዋል። ታሪክን ተከትሎ የይገባኛል ጥያቄ ማንሳትን እኔ የሚቀበለው ነገር አይደለም የሚሉት የዓለም አቀፍ ሕግ ባለሙያው በታሪክ አሰብ ብቻ ሳይሆን ኤርትራም የኢትዮጵያ እንደነበሩና ይህንን እውነታ ታሪክ ልብ ቢለውም አሁን ግን አይደሉም በማለት ከታሪክ ይልቅ ዲፕሎማሲያዊ መንገዶችን ማስቀደም መንገዶችን ሁሉ እንደሚያፋጥን ገልጸዋል። ወደብ ለኢትዮጵያ እጅግ አስፈላጊ ነው። ይህን ለማሳካት ደግሞ አንድ ህዝብ የሆነው የኤርትራና ኢትዮጵያ ህዝብ በሁለት ግዛት ቢኖሩም ተነጋግረው መግባባት ይችላሉ። ሁለቱ መንግስታትም ተነጋግረው ለችግሩ እልባት መስጠት ከነገሮች ሁሉ ቀላሉ እንደሆነ አስባለሁ በማለት ቀዳሚ ስላሉት አማራጭ አስተያየታቸውን ሰጥተዋል። ከቅርብ ጊዜያት ወዲህ ከሲቪል ባለስልጣናትን ባሻገር የኢትዮጵያ ወታደራዊ መኮንኖችና ከፍተኛ የጦር አመራሮች ስለ ጉዳዩ በተደጋጋሚ በሰጡት አስተያየት በቀጠናው የግጭት ስጋት ይፈጥር ይሆን በሚል ስጋት ያደረባቸው በርካቶች ናቸው። የኢትዮጵያ መንግስት ብሔራዊ የደህንነት ምክር ቤት የሀገሪቱን የባህር በር የማግኘት መብት ለማሳካት መንግስት ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶች መከተሉን እንደሚገፋበት በተደጋጋሚ አስታውቀዋል። የኢትዮጵያና የኤርትራ ግንኙነት መሻከር ኢትዮጵያ የአሰብን ወደብን የመጠቀም እድሏን እንዳጠበበውም አንድ የኢኮኖሚ ባለሙያ ተናግረዋል። የተባበሩት አረብ ኤሚሬቶች ካለፉት 6 ዓመታት ወዲህ በኢትዮጵያ ውስጥ በስፋት መሰማራቷ ለኢትዮጵያ በወታደራዊና ሌሎች መስኮች የመጥቀሙን ያህል ኢትዮጵያ ከሶማሊያ፣ ከኤርትራና ከግብጽ ጋር ባላት ግንኙነት ላይ ቀድሞ የነበረውን ውጥረት አባብሷል ሲሉ ባለሙያው ቀጠናውን አስመልክቶ ባዘጋጁት ጽሑፍ ጠቅሰዋል። የምጣኔ ሀብት ባለሙያው ዶክተር ኮንስታንቲኖስ በርሀ እንደሚሉት የቀይ ባህር አካባቢ ሁልጊዜ ከችግር የማይለይ በመሆኑ ኢትዮጵያ ይህንን አቋም ማራመዷ የተገባ ነው። ኢትዮጵያ የምትፈልገው ወደብ ብቻ አይደለም፣ የባህር ኃይልም ማስቀመጫ ነው የምትፈልገው። የኢትዮጵያ የንግድ መርከብ በአፍሪካ ትልቁ የንግድ መርከብ ነው። እነሱም መርከቦች ለመጠበቅ ባህር ኃይል ያስፈልጋል ሲሉም ተገልጿል። ኤርትራ እንደ ሀገር ከቆመች 34 ዓመት አለፋት። የማለት ኢትዮጵያ የአሰብና የምጽዋ ወደቦችን ካጣችና በወደብ ኪራይ መፈተን ከጀመረች 3 አስርት ዓመታት አለፉ ማለት ነው። ለመሆኑ ኢትዮጵያና የኤርትራ መልካም ግንኙነት ለምን የመቀልበስ አዝማሚያ ውስጥ ገባ ለሚለው ጥያቄ ለዶቼ ቬለ መልስ የሰጡ ስማቸውን መግለጽ ያልፈለጉ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ 3 ምክንያቶችን ጠቅሰዋል። ተንታኙ ሲናገሩ በሻዕቢያና
በህወሓት መካከል ባለው ዘመን የተሻገረ የጠላትነት ስሜት መነሻነት ህወሓትን ሙሉ በሙሉ ሳንጨርስ ከኢትዮጵያ ፌዴራል መንግስት ጋር ወደ ስምምነት ገብታል የሚል ኩርፊያ በኤርትራ በኩል ተፈጥሯል የሚል ነው። ሌላው ደግሞ በፕሪቶሪያ ስምምነት ውስጥ አያገባም የሚል ገሸሽ የመደረግ ነገርን አምጥቷል የሚል ሲሆን፣ ሶስተኛውም የብሔራዊ ደህንነት ምክር ቤት በአፍሪካ ቀንድ ቀጠና ያለው ሁኔታ እንዲረጋጋ፣ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን፣ ውጥረቶቹ እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ስለመመልከቱ በመግለጫው አብራርቷል። አድማጭ ተመልካቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።